የኢትዮጵያ አየር መንገድ የሀገር መሪዎችና ከፍተኛ የቢዝነስ ሰዎችን ለማጓጓዝ የሚያስችለውን ቦይንግ 737-800 የቢዝነስ ጄት በትናንትናው ዕለት ተረክቧል። ከዚህ ቀደምም ቢሆን ተመሳሳይ ሞዴል የሆኑና እስከ 160 ሰው መያዝ የሚችሉ 8 አውሮፕላኖች እንደነበሩት ያሳወቀው አየር መንገዱ ይህ የቢዝነስ ጄት ግን ከሌሎቹ የተለየና ለኢትዮጵያም የመጀመሪያ መሆኑን ነው ያሳወቀው። ልዩ የሚያደርገው ውስጡ የተገጠመለት ወንበሮ፣ መኝታ፣ አልጋ፣ የመታጠቢያ ቤቶች፣ የመሰብሰቢያ ቦታዎች የተገጠሙለት ነው። ይሄ እንግዲህ በማን ነው የሚፈለገው? አገር መሪዎች፣ ከፍተኛ የመንግስት ኃላፊዎች፣ ዓለም አቀፍ ድርጅት ስራ አስኪያጆች፣ አውሮፓ ያሉ ትላልቅ መሪዎች ወደ አፍሪካ መጥተው መጎብኘት ሲፈልጉ ለነሱ የሚፈለግ አውሮፕላን ነው። ለምሳሌ በአፍሪካ ህብረት ስብሰባ ወቅት ብዙ የአፍሪካ መሪዎች እንደነዚህ አይነት አውሮፕላኖችን ከሌላ ከአፍሪካ ውጭ ከሚያከራዩ ድርጅቶች ተከራይተው ነበር ሲጠቀሙ የነበረው እና እኛ እንግዲህ እዚያ ገበያ ውስጥ መግባት ስለምንፈልግ ይህን አውሮፕላን ማስመጣት ፈልገናል። በትናንትናው ዕለት ርክክቡ የተፈጸመው የቢዝነስ አውሮፕላን ከ31 ያልበለጡ ሰዎችን በምቾት እንዲይዝ ተደርጎ የተሰራ መሆኑንም አየር መንገዱ ገልጿል። አክሎም ወደዚህ የቢዝነስ ጄት ስራ መግባቱ ከዚህ ቀደም ጄቱ ባለመኖሩ የተነሳ ያጣቸው የነበሩ ስራዎችን እንደሚያስገኝለት ነው የጠቆመው። ጨረታ ያወጣል። ብዙ የአፍሪካ ሀገሮች ድርጅቶች ጨረታ ያወጣሉ። በአሉን የመደበኛ የመንገደኛ አውሮፕላኖች እንጫረታለን። አንዳንዶቹ ይመርጡናል፣ አውሮፕላን እንሰጣለን። ብዙዎቹ ግን አይ ይሄ ለኛ አይሆንም በማለት እንደዚህ አይነት የውስጥ አሬንጅመንት ካላቸው አየር መንገዶች ተከራይተው ይሰሩ ነበር። ስለዚህ ብዙ ቻርተር ያመልጠን ነበር። ይሄን አውሮፕላን ማምጣታችን ግን እንደዚህ አይነት ፍላጎት ያላቸውን የሀገር መሪዎችና የድርጅት ኃላፊዎችን ፍላጎት ለማሟላት ያስችለናል። የመንገደኛ ካቢን የተገጠመላቸው 154 160 መንገደኛ ነው የሚይዙት። ይሄኛው ግን እስከ 31 ብቻ መንገደኛ ይይዛል። በሌት ባለ ሁኔታ 19 ፕሪሚየም መንገደኞችን ነው የሚይዘው፣ ግን እስከ 31 ድረስ ሊይዝ ይችላል። ከዚህ ቀደም ተመሳሳይ አገልግሎቶችን በመደበኛ አውሮፕላኖቹ ሲሰጥ የቆየው የኢትዮጵያ አየር መንገድ መሰል አውሮፕላኖችን ስላልነበሩት ለአፍሪካ ህብረት ስብሰባ የሚመጡ ባለስልጣናት ጭምር ከሌሎች ሀገራት ጄቶቹን ተከራይተው ይመጡ እንደነበር ነው ያሳወቀው። የአቤል አበበ ዘገባ ነበር። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉን የውጭ ጉዳይ ሚኒስቴር ገልጿል። ኢትዮጵያውያኑ በማይናማር በእገታ ውስጥ መቆየታቸው ሲገለጽ ከዛም ወደ ታይላንድ በማሻገር በታይላንድ ወታደራዊ ካምፕ መሰንበታቸው ነው የተነገረው። ከኢትዮጵያ አየር መንገድና በአካባቢው ከሚገኙ መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ዜጎቹን ወደ ሀገር የመመለሱ ስራ መከናወኑንም ከውጭ ጉዳይ ሚኒስቴር ያገኘነው መረጃ አመልክቷል። እስካሁን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ 130 ዜጎችን መመለስ መቻሉ ሲገለጽ ህብረተሰቡ በህገ ወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታሎ የስራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብ አሳስቧል። ከሰሞኑ የሚስተዋለው የሀገር ውስጥ የቡና መሸጫ ዋጋ የጨመረው በዓለም አቀፍ ደረጃ የተከሰተውን የቡና እጥረት ተከትሎ ኢትዮጵያ ወደ ውጭ የምትልከው የቡና መጠን በመጨመሩ ነው ብሏል የኢትዮጵያ ቡና ማህበሩ እንደ ብራዚል ያሉ ግዙፍ ቡና አምራቾች በድርቅ መመታታቸው ኢትዮጵያ ከፍተኛ የሆነ የቡና ምርት ወደ ውጭ ሀገራት እንድትልክ እድል እንደፈጠረላትም ገልጿል። ኢትዮጵያ የምታመርተው አረቢካ ቡና በቅርቡ በዓለም ገበያ በ80% የዋጋ ጭማሪ ማሳየቱን መረጃዎች ሲጠቁሙ ከዚህ ቀደም አልታየም የተባለው ይህ ከፍተኛ የዋጋ ጭማሪ ምክንያት ደግሞ በዓለማችን ላይ በቡና ምርታቸው የሚታወቁትን ብራዚልና ቪየትናምን ያጋጠማቸው ከባድ የአየር ሁኔታ ነው ተብሏል። የዚህ ውጤት ታዲያ ኢትዮጵያ በከፍተኛ መጠን የቡና ምርቷን ወደ ውጭ እንድትልክ ማድረጉ ሲገለጽ በሀገር ውስጥ ደግሞ የ1 ኪሎ ቡና የመሸጫ ዋጋን ከ700 እስከ 1000 ብር ማድረሱን ነው የገበያ መረጃዎች የሚጠቁሙት። ይህ በእንዲህ እንዳለ አሁን በገጠማቸው አሉታዊ የአየር ሁኔታ ሳቢያ በዓለም ቡና ገበያ ምርታቸውን እንደበፊቱ ማቅረብ ያልቻሉት ሀገራት ወደ ነበሩበት አቅማቸው ሲመለሱ
ኢትዮጵያ አሁን ያገኘችውን ገበያ እንዳታጣ ስራዎች እየተሰሩ መሆኑን ሰምተናል። የኢትዮጵያ ቡና ከነዚህ ሀገራት የቡና ምርት የተሻለ የሚመረጥ ጣዕም ነው ያለው የሚለው የኢትዮጵያ ቡና ማህበር ይህንን እድል በመጠቀም አሁን የሚላከው መጠን ተመልሶ እንዳያሽቆለቁልና ሁሉም የቡና ምርቶቻችን ዓለም አቀፍ የምርት መለያ እንዲኖራቸው ጥረት በመደረግ ላይ መሆኑን አሳውቋል። ተመልካቾች የምትከታተሉት የአዲስ ነገር የጠዋት ያገር ውስጥ አጫጭር መረጃዎቻችንን ነው። በቅርቡ በአፍሪካ ህብረት ይሁንታ ያገኘውን በሴቶችና ልጃገረዶች ላይ የሚደርሱ ጥቃቶችን ለመከላከልና ለመቆጣጠር የወጣውን ኮንቬንሽን ኢትዮጵያ ተቀብላ በቀዳሚነት እንድታጸድቀው ተጠይቋል። ይህን የጠየቁት በአፍሪካ ቀንድ ሴቶች ላይ ትኩረቱን አድርጎ የሚሰራው ስትራቴጂክ ኢኒሺየቲቭ ፎር ውመን የተሰኘው መንግስታዊ ያልሆነ ድርጅትን ጨምሮ ሌሎችም በሴቶች ላይ የሚሰሩ መንግስታዊ ያልሆኑ ድርጅቶች ናቸው። እንዲህ ያለው አህጉራዊ የህግ ማዕቀፍ ለጸረ ጾታዊ ጥቃት ትግሉ ከፍተኛ ሚና ይኖረዋል ያሉት ተቋማቱ ባለፉት ጊዜያት ትግል ተደርጎባቸው በአገር ደረጃ መሻሻል ታይቶባቸዋል ከተባሉ ጉዳዮች ውስጥ የህግ ማዕቀፎችን ጠቅሰዋል። የተሻሻለው የቤተሰብ ህግ ደግሞ ከነዚህ አንዱ ነው። ከዚህ በተጨማሪ ከ30 ዓመት በላይ የቆየ የሴቶች ፖሊሲ በማሻሻያ ሂደት ላይ መሆኑና በወንጀል ህጉ እንደ ባህል ይወሰዱ የነበሩ ድርጊቶች በወንጀል እንዲካተቱ መደረጋቸውንም ከተመዘገቡ እመርታዎች ውስጥ ይገኛል ብለዋል። ከነዚህ ጎን ለጎን በቅርቡ በአዲስ አበባ በተካሄደው 38ኛው የአፍሪካ ህብረት ጉባኤ የህብረቱ አባል ሀገራት የጸረ ጾታዊ ጥቃት ኮንቬንሽን ማጽደቃቸውን ተከትሎ ይህ አህጉራዊ የህግ ማዕቀፍ ቀላል ግምት የሚሰጠው ባለመሆኑ ኢትዮጵያ ተቀብላ በቀዳሚነት እንድታጸድቀውም ተቋማቱ ጠይቀዋል። በዚህ ዓለም በሞት የተለዩት አንጋፋው የኪነ ጥበብ ሰው መርዓዊ ስጦት ስርዓተ ቀብር ዛሬ በ9 ሰዓት በቅድስት ሥላሴ ካቴድራል ይፈጸማል ተብሏል። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል አንዱ መሆናቸው የሚነገርላቸው አንጋፋው አርቲስት መርዓዊ ስጦት ቅድሚያ በብሔራዊ ቲያትር ከቀኑ በ6 ሰዓት ቤተሰቦቻቸውና ወዳጅ ዘመዶቻቸው በተገኙበት ሽኝት እንደሚደረግላቸውም ተገልጿል። አርቲስት መርዓዊ ስጦት ክላርኔት የተባለውን የትንፋሽ መሳሪያ በመጫወት የሚታወቁ ሲሆን ከሙዚቀኝነታቸው ባለፈ በትወና መድረክ ተወዳጅነትን ማትረፍ እንደቻሉም ይታወቃል። አንጋፋው ሙዚቀኛ ከ55 ዓመት በላይ በቆዩበት የሙዚቃ ህይወት በድምጻዊነት በክላርኔትና አልቶ ሳክስ የሙዚቃ መሳሪያ ተጫዋችነት በሙዚቃ ግጥምና ዜማ ደራሲነት እንዲሁም በአቀናባሪነትና ሌሎች ዘርፎች ማገልገላቸው ይታወቃል። ጣቢያችን የኢቢኤስ ቴሌቪዥን በአንጋፋው አርቲስት ህልፈተ ህይወት ሀዘኑን እየገለጸ ለቤተሰቦቻቸው ለወዳጅ ዘመዶቻቸውና አድናቂዎቻቸው መጽናናትን ይመኛል።